የወጣበት መንገድ በጣም ገራሚ ነው። በርታ። ብዙዎቻችንም እዚህ መተን ከመቀደድ በላይ እንደ ቀልድ ሀገር እያጣን ነው። እንደ ቀልድ እኛ ኢትዮጵያ የምትባለው ሀገር ወደ አልሆነ መንገድ እየሄደች ነው። ይሄ ሁሉ የሆኑት የሚያውቁት ዝም ብለው የማያውቁት እየጋለው ስለሆነ ነው። ስለዚህ እናውቃለን የምንል ሰዎች፣ የተማርነን የምንል ሰዎች፣ ዶክተር ፕሮፌሰር ነን የምንል ሰዎች አንገታችንን ቀና አድርገን ማሰብ አለብን። አለበለዚያ ግን ለልጅ ልጆቻችን ሀገር አልባ እያደረግናቸው ነው። እንደ ቀልድ ሀገር ወደ ተለያየ ቦታ እየሄደች ነው። ሀገር ወደማትወጣው መቀመቅ እየሄደች ነው። ሀገር እየተሸጠች ነው። ወጣቱ እንደ ቅጠል እየረገፈ ነው በጦርነት። ህዝብ ወጥቶ መግባት አቅቶታል። ሰርቶ ማደር ነግዶ ማትረፍ ከብዶታል። ይህንን ቀንበር ልናቀልለት የምንችለው ሁላችንም ቀልዱን አቁመን ፌዙን አቁመን ሀገሬ የሚለውን ማሰብ አለብን። አለበለዚያ ግን ዛሬ ላይ የምንቀልደው ቀልድ ነገ እንደ ሊቢያ እንደ ሶሪያ ሆነን ቤተሰብ የምንጠይቅበት መንገድ ሁሉ ተጀምሯል። አሁን መንገድ ተዘግቶብን ጭንቅ ውስጥ ከመግባታችን በፊት ቆም ብለን ማሰብ አለብን። እውነት ለመናገር እኔ ፍቅረ ሲዝም ያደረገው ነገር ሚራክል ነው ለኔ። በርታ፣ አይዞህ፣ ራስህን ጠብቅ ነው። አመሰግናለሁ። እናመሰግናለን። እውነት ኮማንዶ በጣም ጥሩ የሰጡን መረጃ በጣም ጥሩ ነው። እናመሰግናለን። ለመናገር ስለ ቀና መረጃዎችና ሀሳቦች እውነት ለመናገር ሁላችንም መወሰን አለብን። ይህ መንግስት እንደሆነ በጣም አስቸጋሪ መንግስት ነው። ምክንያቱም እየሰራ ያለው ነገር የማያውቅ ነው። እውነት ለመናገር እዚህ ዩኤን ራሱ ተቀብለውኝ እንዳይቀበሉኝ ተጽዕኖ እያደረገ ይገኛል። በኋላ የሚገርማችሁ ነገር ምን ያክል የሆነ ልክስክስ መንግስት እንደሆነ የሚያደርገውን ማያውቅ የኬንያ መንግስት እንዳይቀበለኝ ዩኤን ግን ተቀብለኝ እንደዚህ አይነት ነገር ውስጥ የገባበት ነገር አለ። ስለዚህ ይሄ መንግስት የሆነ የሚሰራው ሁሉ የተጨማለቀ ስራ አንድ ሌባ የሚሰራው ነገር ታውቃላችሁ። ሌባ የሚሰራው ነገር በጣም ውስጥ ለውስጥ የተጨማለቀ ነገር ነው እና የተጨመላለቀ ስራ፣ የቦካ ስራ፣ ንጹህ ያልሆነ ስራ ነው የሚሰራው። ስለዚህ ውስጥ ለውስጥ የሚሰሩት ነገር በጣም የቦካ የተጨማለቀ ነው። ሁላችሁ ነው እየጎዱ ያሉት በአንድም በሌላ። ስለዚህ ዝም ማለት የለብንም። ከአመፅ ጀምሮ